ሰላም የቻናላችን ተከታታዮች እንዴት ናችሁ? ዛሬ ደግሞ የምናየው ዩኒት 4 the middle age in Europe early modern world 500 to 70 የሚለው እናያለን ማለት ነው። መጀመሪያ የምናየው the middle age in Europe, the dark age, feudal society, Byzantine empire, the middle age in Asia የሚለው እናያለን ማለት ነው። Please subscribe, share, like video if you comfort to you. The middle age in Europe የሚለው እናያለን። the middle age in Europe የሚባለው ከ5ኛ ሴንቸሪ እስከ 15ኛ ሴንቸሪ ያለው ጊዜ ሚድል ኤጅ ይባላል በአውሮፓ ላይ ነው። 5ኛ ሴንቸሪ የሚባለው ምንድነው? በዌስት ሮማን ኢምፓየር የወደቀበት ጊዜ ነው። 15ኛ ሴንቸሪ ደግሞ ሬኔሳንስ ወይ ደግሞ ሪበርዝ ኦፍ ሮማንቲክ ሲቪላይዜሽን የሚባለው ደግሞ the time of reasoning የተጀመረበት ሰዓት ነው ማለት ነው። the middle age እናያለን። ሌላኛው ደግሞ middle age ስር ሁለት አይነት እንትኖች አሉ፣ ክላሲፊኬሽኖች አሉ። ሚድል ኤጅ በሁለት ይከፈላል። ኢርሊ ሚድል ኤጅ እና ሌት ሚድል ኤጅ ተብሎ ማለት ነው። ኢርሊ ሚድል ኤጅ እና ሌት ሚድል ኤጅ ተብሎ ኢርሊ ሚድል ኤጅ ስር ምን አለ? ዳርክ ኤጅ አለ። ዳርክ ኤጅ ማለት the time of no civilization ማለት ነው። ሲቪላይዜሽን ያልነበረበት፣ መጻፍና ማንበብ የተከለከለበት፣ መጻፍና ያነበበ ሰው የሚታሰርበት ሰዓት ነበረ በአውሮፓ ላይ ማለት ነው። only states and the churches only ቸርች አውቶሪቲ የተጋነነበት ሰዓት ነበረ። ሰዎች በቃ መጻፍ ማንበብ አይችሉም፣ ምንም መፈላሰፍ ምንም በቃ አይቻልበት ዘመን ነው። ሲቪላይዜሽን ማን ነበረ? ስለዚህ ከ500 ኤዲ እስከ 1000 ድረስ ኤዲ ድረስ ያለው ጊዜ ዳርክ ኤጅ ይባላል በአውሮፓ ማለት ነው። the dark age was the period of west European history from 500 AD to 1000 AD ማለት ነው። this is called the dark age because of civilization decline ያረገበት ዌስት ሮማን ኢምፓየር ዩሮፕ ላይ civilization የወደቀበት ሰዓት ነው ማለት ነው። during this period the west roman empire was destroyed both internal and external problems as you know ሮም በሁለት ተከፈለች፣ ዌስት ሮማን ኢምፓየር እና ኢስት ሮማን ኢምፓየር ወይ ደግሞ ኢስት ሮማን ኢምፓየር በሌላ ስሙ ይባላል ባዛንታይን ኢምፓየር ይባላል። ዌስት ሮማን ኢምፓየር በ5ኛ ሴንቸሪ ስትወርቅ ምንድነው የገጠማት? ኢንተርናል እና ኤክስተርናል የሆነ ፕሮብለም ነበር የገጠማት። ኢንተርናሊ the empire suffered division and decay ዲቪዥን ተፈጠረ። አሲኖ በኢትዮጵያ ውስጥ ዘመነ መሳፍንት የሚባለው ጊዜ ኢትዮጵያ አንድ ወጥ የሆነ መንግስት አልነበራትም እና በጣም ተበታት ነው። በክልል ተደርጎ ነው ሪጂናል ሎርድ ነው የምትተዳደረው። እንደዛውም ደግሞ በዌስት ሮማን ኢምፓየር ጊዜ ዲቪዥን ነበረ። በቃ ሰፓሬት ነበረ፣ ፓወር ሰፓሬሽን ነበርና this is internal problem። ኤክስተርናል ፕሮብለም ደግሞ ኢንቬንሽን ነበር። ከውጪ የሚመጡ ወረራዎች አሉ። 5 ሴንቸሪ ኤዲ ላይ አንግሎ ሳክሰን የሚባሉና ፍራንከስ የሚባሉ ህዝቦች ከጀርመኒክ ትራይብ ያላቸው ሰዎች ሃንስ እና ማግራይስ ፍሮም ኤዥያቲክ ትራይብ የሚባሉት ጎሳዎች እንትን ዌስት ሮማን ኢምፓየር አታክ ያረጉ ነበር። ስለዚህ this is external problem for decline of west roman empire ማለት ነው። the invention brought many changes in west Europe. the Greco-Roman civilization decline Greco-Roman civilization ይባላል። ይሄ ረጅም ሰዓት የነበረ ስልጣኔ የወደቀበት ዘመን ነው ማለት ነው። 15ኛው ሴንቸሪ ላይ ድረስ እስከሚመለስ ማለት ሬኔሳንስ ጊዜ እስከሚመለስ the society became rural ሆነ። ምን ሆነ? ገጠር በቃ ከተማ በጣም የዲክሌን እያረገ የሄደበት ሰዓት ነው። ፌዴራሊዝም የሚባለው የሲስተም ኦፍ ሶሾ ፖለቲካል ፖለቲካል ኦርደር ይሄ ደግሞ ኢኮኖሚክ አይነት መስተዳደር የተስፋፋበት ዛት ነበር። ቸርችስ ካስትልስ እንደ ፓላስስ ዌር ቢልት የቤተ ክርስቲያኖች በጣም በቃ የሆነ ቤተ መንግስቶች ምናምን መስፋፋት የተጀመረበት ሰዓት ነው። ቢሾፕስ and monks kept records ቢሾፕ እና ሞንኮች በጣም አውቶሪቲ የነበረባቸው ሰው። the knights practiced chivalry. in addition there was much war among rulers and lords in Europe. ማች የሆነ በጣም ጦርነት ነበር እርስ በርሳቸው፣ ምክንያቱም ተከፋፍለው ስለነበረ even for ordinary people there were murders
ኦርዲናሪ ፒፕሎች ራሱ በጣም በቃ ህዝቦች እየተሰቃዩ እየተገደሉ ምናምን ነበረ። ብላድ ፍሎ ኦኬ nevertheless by 1000 AD more stability was ሪተርኒንግ የሆነበት ሰዓት ነው በ1000 AD ላይ ወይ ደግሞ ማብቂያው ላይ ማለት ነው። ዳርክ ኤጅ ያበቃበት ዘመን ላይ ሬኔሳንስ የመጣበት ዘመን ማለት ነው። ፌዴራል ሶሳይቲ ኢመርጅድ ፍሮም ዳርክ ኤጅ ፌዴራል ሶሳይቲ እንዲወጣ ተደርጓል ማለት ነው። ከዳርክ ኤጅ ውስጥ ነው እንትን ያለው። ሌላኛው እንግዲህ ፌዴራል ሶሳይቲ ነው። ሚድል ኤጅ ውስጥ ያለው በዩሮፕ አንዱ ሌላኛው እንትን ፕራክቲስ ፌዴራል ሶሳይቲ ነው። ፌዴራል ሶሳይቲ ኢን ዘ ዌስተርን ዩሮፕ ፌል አፓርት ዘ ነምበር ኦፍ ሰፓሬት ፓወርፉል ሎርድስ ነበሩ አይደለ? ሰፓሬት የሆኑ ቫዛል ኢንክሪዝድ ነው ገበሬዎች ምናምን ፍሮም 500 to 1500 ኒው ፖለቲካል ሶሾ ፖለቲካል ሲስተም ተፈጥሮ ነበር እና ይሄ ሶሾ ፖለቲካል ሲስተም ምን ይባላል? ፌዴራሊዝም ይባላል። the ruling class was made up of kings ruling clasሶች ያው ፒራሚድ አይነት አይደለ? kings, nobles, knights, soldier, higher clergy. the vassalage system relate higher lord to lower lord in feudal system. vassalage ደግሞ መሃል ላይ ነበረው እነሱ። in this system the higher lord gave fief to the lower land. higher lord give fief ይሰጣል። then the lower lord became vassal of the higher one ማለት ነው። vassal እየፈጠሩ እንትን ነው የሚኖሩበት ማለት ነው። fief or feud is a piece of land ይሰጣሉ። ከዛም በኋላ በቃ ሰርቶ ገበሬው ለላንድ ሎርዱ ያስገባለታል ማለት ነው። the feudalism was a system of holding land and providing service in exchange ማለት ነው። መሬቱን ይወስዳሉ ከዛም በኋላ ሰርቪስ ኤክስቼንጅ ይደራረጋሉ ማለት ነው። በዛ ሰዓት the basic unit of European feudalism were manor ደግሞ እንደ እንትን ነገር ናቸው። የከንቲባ ነገር ናቸው። ማኖሪያል ሎርድ exercise political judicial military power over peasants of his minor in feudal Europe. ፔዛንቶቹ የገበሬዎቹ ዋና በቃ ግብር የሚሰበስቡት ናቸው ማናሮች የሚባለው። the mass of the feudal society was made up of peasants, craftsmen እና traders። እነዚህ የፒራሚዱ መጨረሻው ነው። ይሄ ሰፊውን ቦታ የሚይዙት ፔዛንት ክራፍትስማን እና ትሬደሮች ናቸው ማለት ነው። they had no political and economic power የላቸው። the west European feudal society was exploitative ወይ ደግሞ በጣም ብዝበዛ ይበዛበት ነበረ። during feudalism the church had authority over the ruling class and ordinary people. the church had authority over the ruling class and ordinary people. ቸርች በጣም አውቶሪቲዋ የገነነሰበት ሰዓት ነው። ሮማን ካቶሊክ ቸርች ስፔሻሊ ማለት ነው። for only they are not only on religious ብቻም ሳይሆን ለትምህርትና ለካልቸርም በጣም አውቶሪቲያቸው የገነነሰበት ሰዓት ነበረ ማለት ነው ሮማን ካቶሊክ ቸርች። ሌላኛው እንግዲህ አሁን ያየነው ቅድም ዌስት ሮማን ኢምፓየር ነው። አሁን ደግሞ ኢስት ሮማን ኢምፓየር ወይ ደግሞ ባዛንታይን ኢምፓየር የሚባለው እንዲቀጥል ያደረገውስ ምንድነው? እንዴት ነው አወዳደቁስ የሚለው እናያለን። እንግዲህ 5ኛ ሴንቸሪ ኤዲ ላይ ሮማን ኢምፓየር ዌስት ሮማን ኢምፓየር ወደቀ። ይሄ ደግሞ ባዛንታይን ኢምፓየር ደግሞ ለ1000 ተጨማሪ ለ1000 አመት ሰርቫይቭ ሊያደርግ ይችላል ማለት ነው። ባዛንታይን ኢምፓየር ወይ ደግሞ ኢስት ሮማን ኢምፓየር የሚባለው ማለት ነው። which continue after the fall of the west roman empire. the capital of byzantine empire was ኮንስታንቲኖስ ከሚባል ሰው ወይ ደግሞ የመሪ ነበረ የተወሰደችው እጂ ሲቲ ማለት ነው። ካፒታል ሲቲ ኮንስታንቲኖፕል ወይ ደግሞ የአሁኗ ኢስታንቡል የምትባላ የባዛንታይን ኢምፓየር ዋና ከተማ ነች ማለት ነው። የዌስት ሮማን ኢምፓየር ዋና ከተማ ሮም ነበረች። የኮንስታንቲኖፕል ደግሞ የባዛንታይን ደግሞ ኮንስታንቲኖፕል። the official language of empire became Greek ነው። እነዚህ ግሪክ ነው። the orthodox church was officially separate from roman catholic church in 1054. ባዛንታይን ኢምፓየር ያው ግሪክም ነው የሚናገሩት ኦርቶዶክስ ቸርች ነው እንትነው። it became the national church of empire and supported the empire. እና ያ ኢምፓየር ማለት ነው ናሽናል ቸርች ነው ማለት ነው። ኦርቶዶክስ ሮማን ካቶሊክ ቸርች ያው ተሳት
the economic base of empire was agriculture, trade እና ክራፍትስ ናቸው በዛ ሰዓት ማለት ነው። Byzantine architecture made use of doors and beautifully colored glass የሆኑ የሚያንጸባርቁ ግላሶች ምናምን ተጠቀማሉ ነው። The society was divided into social hierarchy. The emperor, the higher clergy, nobility who owned land and the peasant who cultivated it. ስለዚህ ፔዛንቶችም ከስር ናቸው ማለት ነው። በቢዛንታይን ኢምፓየር ስን ከስር ናቸው ፔዛንቶች። ሁሌም ያው ንጉሱ ከላይ ነው። በቃ ፒራሚድ ያለ የሆነ እንትን ነው ሃይራርኪ ነው ያላቸው። the Byzantine Empire was at the height of its territory and power under Emperor Justinian በሚባል ሰው በዚህ ሰዓት ሀያል የሆነችበት ሰዓት ነው ባይዛንታይን ኢምፓየር ማለት ነው። እንግዲህ ለባይዛንታይን ኢምፓየር መውደቃቸው ምክንያት ምንድነው ካላችሁ እንደ ሰልጁክ ቱርክ የሚባሉ አሉ። ሰልጁክ ቱርኮች የቱርክ እንትን ናቸው፣ የጎሳ አይነት ናቸው። who began military occupation in Asia Minor Asia Minor ላይ ሚሊታሪ ኦኩፔሽን ነበረ 1040 ላይ ቻሌንጅ ባይዛንታይን ኢምፓየር ያጠቁ ነበረ። this event was called by crusade ወይ ደግሞ የመስቀል ጦርነት ተካሂዶ ነበረ። ለዚህ ምክንያት ምንድነው ክሩሴድ ዋናው ምክንያት ክርስቲያን አውሮፓዎች ከሰልጁክ ቱርክ ጋር የሚያደርጉት ጦርነት ምን ይባላል? መስቀል ጦርነት። ለምንድነው ሲባል ምክንያቱም ሆሊላንድን ለማስመለስ ወይ ደግሞ ኢየሩሳሌምን ነፃ ለማውጣት ማለት ነው። እስከ 8 አይነት ክሩሴዶች ተደርጎ ነበር የህፃናትም ሳይቀር ማለት ነው አውሮፓዎች። the first of which was started in 1096 ላይ ነው የተጀመረው። the crusade failed to crush Muslim power in the Holy Land but protected West Europe from foreign invasion in the east. ከሙስሊም በሙስሊም ፓወርን ለማስመለስ አልቻሉም ወይ ደግሞ ኢየሩሳሌምን ለማስመለስ አልቻሉም፣ ግን ደግሞ ዌስት ዩሮፕን ከኢንቬንሽኑ ጠብቀዋል ማለት ነው። the Byzantine Empire suffered disastrous defeat at the battle of መንዝከርት የሚባለው 1071 ላይ ቱርኮች ባይዛንታይን ኢምፓየርን አሸንፈዋል ማለት ነው። the loss of most of Asia Minor to Seljuk Turk rule and later Ottoman Turk ሰልጁክ ቱርኮች ከወደቁ በኋላ ደግሞ ኦቶማን ቱርክ የነሱ እንትን ነው ይመጣሉ ማለት ነው። ስለዚህ የአውሮፓን አይተናል። አሁን ደግሞ ወደ ኤዥያ እንሄዳለን ማለት ነው። the middle age in Asia the rise and expansion of Islam የኤዥያ እንትን ሚድል ኤጅ ከዛ ነው የሚጀምረው 7ኛ ሴንቸሪ ላይ ማለት ነው። ከዛ ነው የሚጀምረው ሚድል ኤጃቸው። The rise of Islam in early 7th century AD was a great event in the history of world. ባንዴ ነው የለወጠው history of world ማለት ነው። እስልምና 7ኛ ሴንቸሪ ላይ ሲመጣ Islam began in the Arabian Peninsula with the life of teaching of Prophet Muhammad in Mecca. ሙሐመድ 610 ላይ AD ላይ ያው teaching of እስልምና ማስተማር ጀመሩ። ከዛ the term Islam means submission to the will of Allah or God. የፈጣሪ ሰሚሽን መሆን ማለት ነው። እስልምና Islam is worship in Allah ነው ያልኩት። those who worship Allah are called Muslim. Allah የሚያመልኩት ምን ይባላሉ? ሙስሊሞች ይባላሉ። Islam was opposed by Quraysh Arab. እስልምና ወይ ደግሞ ይሄ ሙሐመድ በቋሪሽ አረቦች ኦፖዝ ተደርጎ ነበር መጀመሪያ። who began to persecute prophet Muhammad persecute ለራሱ ለማድረግ ሞክረው ነበር እና ፕሮፌት መሐመድ ፎሎወሩን ይዞ ወዴት ሄደ? ወደ መካ ከመካ ወደ መዲና ሄደ ማለት ነው። this flight is called in Islam ሂጅራ ይባላል። marked the beginning of year of Islamic calendar. the flight of Prophet Muhammad from Mecca to Medina ምን ይባላል? ሂጅራ ይባላል። ያ ሂጅራ ደግሞ ለእስልምና እንደ ካላንደር ነው። ቢፎር ሂጅራ እና አፍተር ሂጅራ እየተባለ እንደ ካላንደር ያገለግላል ማለት ነው በእስላም። the Muslim Arab changed the Near East and the Middle East countries political እና religious ፖለቲካል ሪሊጂየስ ሶሻል ስትራክቸራቸውን ቀይሮታል ማለት ኒር ኢስት እና ሚድል ኢስትን። following the days of prophet 632 AD ላይ ሙስሊም came under the Arab caliphate አሉ አይደል? እሱ ከሞተ በኋላ የሚያስፋፉት ማለት ነው። ኡማይድ እና አቢሳይድ ዳይናስቲ የሚባሉ አሉ ሚድል ኤጅ ላይ ከተፈጠሩ በኋላ
ከሞተ በኋላ ፕሮፌት መሐመድ the death of prophet was followed by great Arab conquest establishing Muslim Arab empire from North Africa Spain in the west to Central Asia in the east ከኖርዝ አፍሪካ ተነስቶ ማለት ነው ከነ ኢጂፕት ከነ ቱኒዚያ ሞሮኮ ምናምን አካባቢዎች ተነስቶ ወደ ስፔንንም ተሻግሮ ዌስቱ ሴንትራል ኤዥያንም ጨምሮ የተስፋፋበት ዘመን ነው ማለት ነው። በጣም እስልምና የተስፋፋበት ነው። በሰልጂክ እንደ ኦቶማን ቱርኪ ሚሊታሪ ኦኩፔሽን ኢን ፓለስታይን ኤዥያ ማይነር ላይ አረቢያ ላይ ኮንትሪቢዩትድ ቱ ዘ ኢስላሚክ ኤክስፓንሽን እነዚህ ሰልጂክ ቱርኮች በጣም ነው እስልምናን ያስፋፉበት ሰዓት ነበር ነው። they spread throughout the area under their domain in the other part of the world spread ያደረጉበት ሰዓት ነው። the expansion of the Ottoman Empire the Seljuk Turk began military occupation in Palestine አይደለ ኤዥያ ማይነር እና አረቢያ ላይ ከተቀመጡ በኋላ ኦቶማን ተርክስ replaced the Seljuk Turk ኦቶማን ተርኮች ሰልጂክ ቱርክን ሪፕሌስ ማድረግ ጀመሩ in the end of 30th century ማለት ነው። Ottoman Turk were named after their chief ኦስማን ወይ ደግሞ ኦቶማን የሚባለው ሰው ነው እንትን ያላቸው ያቋቋማቸው በሱ ነው የተጠሩት ኦቶማንስ ተብለው Ottoman Empire was centered in what is now Turkey ቱርኪ አሁን ቱርክ ላይ እንትን ሴንተሩ ማለት ነው። this was called Ottoman Turkish Empire ተብሎ they seized Anatolia in 3036 which became easier capital at the heyday ወይ ደግሞ ወርቃማው ዘመን ላይ the empire captured Adrianople and Salonika they defeated the Serbs in 3089 and the Bulgarians ወይ ደግሞ ባልካን ስቴቶችን በጣም ተቆጣጥረው ነበር ባልካን ፔንሱላ የሚባሉት including ግሪክንም ጭምር ተቆጣጥረዋል ማለት ነው። the Ottomans captured Constantinople 1453 ወይ ደግሞ የባዛንታይን ኢምፓየር ዋና ሴንተር የነበረችውን ተቆጣጥረዋል ማለት ነው። renamed ኢስታንቡል ብለው ሪኔምድ ያደረጓት ኦቶማን ተርኪሾች ማለት ነው። እንደ ሜትር ካፒታላቸው ሆነች ማለት ነው ኢስታንቡል። the Ottoman conquered Syria 1569 Egypt in 1570 in 1529 European force successfully defeated Vienna ወይ ደግሞ ካፒታል ኦፍ ኦስትሪያ and the Turkish attack አውሮፓዎች አንድ ላይ ሆነው እነ ፈረንሳይ እነ ራሺያም ጭምር አንድ ላይ ሆነው ቬናን ማስመለስ ችለዋል ማለት ነው አንድ ላይ። the Turkish expansion in Europe was ended in 1571 ላይ 1571 ላይ ቱርኮች በአውሮፓ ያላቸው ነገሮች እንዲመለሱ ምናምን ኢሮፒያኖች አንድ ላይ ሆነው ዲፊት አድርገዋል ማለት ነው። and the Navy at the Battle of Lepanto near Greek አካባቢ ነው ተሸነፉት ማለት ነው። the Ottoman formed a group of highly trained ሶልጀር ወታደሮች ነበራቸውና በጣም ተመሳሳይ የሆኑት ማለት ነው። የቱርኮች ወታደር ነበሩ። እነሱ ምን ይባላሉ? ጃንሰርስ ይባላሉ። they spread Islam throughout the empire spread ያደርጋሉ እስልምናን ያስፋፋሉ በሄዱበት። they also gained wealth from trade and controlled the trade route from Europe to Asia ይሄ ንግድ መስመሩን ከአውሮፓ አንስቶ እስከ ኤዥያ ያለውን ንግድ መስመር የተቆጣጠረው ነበር ጃንሰርስ የሚባሉ የኦቶማን ተርክ ወታደሮች ማለት ነው። ከዛም በኋላ ነው ይሄ ምን አሰሳ ምናምን የተጀመረው ኤክስፕሎሬሽን ምናምን አልወረደም ፖርቹጋል እና ስፔን የጀመሩት ከዛም በኋላ ነው። they banned European merchants from going to far east ወደ ፋር ኢስት እንዳይሄዱ ከዛጉ በኋላ ነው እንደገና አውሮፓዎች አፍሪካን ዞረው ወደ ፋር ኢስት መሄድ የጀመሩት ማለት ነው። the Ottoman Turkish society was divided into four social group መጀመሪያ ላይ ሱልጣን አለ ያው ሱልጣን ይባላሉ እነሱ ኪንግ ማለት ነው። ግራንድ ቫይዘሮች አሉ ቢሮክራትስ ማለት ነው። ጃንሰርስ ሆልሶልደሮች አሉ። ኦኩፔሽናል ግሩፕ አለ። the culture of Ottoman Empire was that of Islamic world ነው ማለት ነው። እስልምና ናቸው 99% of Ottoman empires are Islam ናቸው ያው so this is unit 4 part 1 please share subscribe like the video and thank you for your attention part 2 ላይ እንገናኛለን።